እንዴት ዋላችሁ? እውነት ስራዬን የበለጠ እንደወደው እያደረግሽ ነው። ታሳዝኛለሽ። ስራችሁ በድሃ እምባ እንደዚህ መሳለቅ መሆኑን ባቅ ኖሮ እዚህ ሁሉ ነገር ውስጥ አልገባም ነበር። ምን አለ አንድ አንስተ መልእክት እንደፈለግሽ ብትሰማ። እሺ እንደፈለክ። ከዚህ በኋላማ ቤተሰብ ሆነናል። ካሌብ ባይኖርም እየመጣሁ ቡና እጠጣለሁ። አንቺ ነይ እንጂ ለቡናው ምን ችግር አለው ብለሽ ነው። እንዴት ዋላችሁ? እንዴት? ምን ነው ካሌቤ? ምን ነው? ጥቁር እንግዳ ቢጠብቀው ደንግጦ ነው። እንዴት ዋሉ አቶ ካሌብ? እሱ እንደሆነ ሁሌ እንደተደናበረ ነው። ነይ አንቺ ቁጭ በይ እናቴ። አይ እሱ ከመጣ እንኳን እኔ ልሂድ። እንዴ ቡናው ሳይጨርሽ? ግድ የለም ሌላ ጊዜ መጥቼ በደንብ እጫወታለሁ። ኧረ አንድ በላት ካሌብ። አይማ መሄድ አለባት ትሄድ። በቃ ትሄጂ? እሺ እንግዲህ ይልመድብሽ። ስለ ቡናውም ሆነ ስለ መልካም መስተንግዶ በጣም ነው የማመሰግነው። በይ ደህና ዋይ። ይልመድብሽ። አታወራም እንዴ? ፈልገሽኝ ቤቴ ድረስ የመጣሽው እኮ አንቺ ነሽ። ምን ላድርግ? ሰሞኑን በተደጋጋሚ ደወልኩ፣ አታነሳም። ስራ ቦታን በመጣ የለም ታስብላለህ። ስለዚህ ያለኝ አማራጭ ቤትን አፈላልጎ መምጣት ነው። አደረኩት። በነገራችን ላይ እናት በጣም ደስ ይላሉ፣ ያው አባትም ደስ ይላሉ፣ ግን ትንሽ ዝምተኛ ናቸው፣ ያስፈራሉ። ግን እኮ ለምን እንደመጣው አልጠየከኝም። ምናልባት ቤቱ ሄጄ ከቤተሰቦቹ ጋር ቡና ጠጣለሁ ብለሽ አስይዘሽ ይሆን? ካሌብ እንደተናደድክብኝ አውቃለሁ። የመጣሁትም ይቅርታ ልጠይቅ ነው። እሺ በቃ እሺ ብቻ ነው የምትለው? ትሰምኛለሽ ሮማ፣ አንዳንድ ጊዜ ይቅርታ ብቻ ማይጠግናቸው የልብ ስብራቶች አሉ። በአንቺ ቀልድ ምክንያት የምስኪኖችን ልብ ሰብሬያለሁ። አውቃለሁ። እኔም እሱ ተሰምቶኝ ነው አፈላልጌ የመጣሁት። አንድ እድል ብቻ ስጠኝና ያጠፋሁትን ነገር ሁሉ ክሳለሁ። ምን አርግሽ ነው የምክሽው?
አድርጊ የምትለኝን ነገር ሁሉ አደርጋለሁ። እመነኝ፣ ከልቤ ነው። ካሌብ ምንድነው እንደዚህ የሚያደርግህ? ሰማኛለህ? እኔ ሰው መለማመጥ አልወድም። አንተንም ዝቅ ብዬ የምለምን ጥፋተኝነቴን ስላወኩኝ ነው። ለምንድነው የማትረዳኝ? ጭራሽ ቁጣማ ማረሽ? እየተቆጣው አይደለም፣ ግን ከይቅርታ በላይ ምን አለ? በዛ ላይ ክሳለሁ አልኩ አይደል እንዴ? በቃ ክሳለሁ። ለምን ድርቅ ትላለህ? በጣም አሪፍ። አሁን ይቅርታ አደረክልኝ አይደል? አመሰግናለሁ። በጣም ግራ የምታጋቢና ለየት ያልሽ ሰው ነሽ። እኚህ ሰውዬ ምን ነካቸው? አረ ቶሎ በሉ በላቸው። ካሌብ እየመጣ እኮ ነው። ጨርሷል። ወይ የኔ ልጅ ደህና አደርሽ? እግዚአብሔር ይመስገን። እንዴት አደርሽ እማዬ? ደህና ነኝ የኔ ልጅ እግዚአብሔር ይመስገን። አንተ ካሌብ ምን ነው ትመጣለች ሳትለኝ? ነይ ግቢ ልጄ፣ ነይ ግቢ። ሻምበል ለቅሶውን በሉ፣ እርሶ ቶሎ ደርሰው ይምጡ። አይ አልገባም እማዬ። ከካሌብ ጋር የምንሄድበት ቦታ አለን። በዛ ይችላል ላቀብልሽ ብዬ ነው የመጣሁት። ወይ ልጄ ለምን ተቸገርሽ? ይሄ እኮ በጣም ብዙ ነው፣ ዋጋውን በጣም ውድ ነው። አረ ችግር የለውም እማዬ። ያሰብሽውን ሁሉ ይሙላልሽ፣ ጨምሮ ጨማምሮ ይስጥሽ ልጄ። አሜን አሜን እማዬ። ካሌብ እንሂዳለን፣ ሰዓቱ ረፍዷል። እንዴ ካሌብ አታስቁማት እንጂ። ይህን ሁሉ እኮ ማድረግ አይጠበቅብሽም። ምን አደረግኩ? የቀለድሽ ነው? ምንድነው የምታካብደው? በቃ መድኃኒት ስለሚያስፈልጋቸው መድኃኒት አመጣውላቸው። ወይስ ለእኔ እናት ምን አገባት ብለህ ነው? እኔ እንደሱ አላልኩም፣ ግን ይህን ያህልም መቸገር የለብሽም። ታውቃለህ፣ የልጅነት ህይወቴን ያሳለፍኩት ማደጎ ቤት ውስጥ ነው። እናት አባቴን አላውቃቸውም እና ያን ቀን
ያንተ እናትና አባት ሳያቸው እንዴት ደስ እንዳለኝ ልነግር አልችልም። እና ካሌብ ፕሊዝ ውስጤን የሚያስደስተውን ነገር እንዳደርግ ፍቀድልኝ። እና የዛሬው ጉዟችን ወዴት ነው? ከሰበሰብኳቸው ሰዎች ውስጥ የቀሩን 4 ሰዎች ገደማ ናቸው። ስለዚህ ዛሬ እነሱን ካገኘናቸው ዋናው ስራችን ጨረስም ማለት ነው ይመስለኛል። ጥሩ እናድርገው። መልካም ራት። ቺርስ። በነገራችን ላይ በጣም አምሮባል። ማነች አንቺን እንደማገኝሽ ስነግራት አስጨንቃ እንደዚህ ያለበሰች እንጂ እኔ በጣም ነው የሚጨንቀኝ። ደግሞ በጣም ወደሻል። ወሬዋ ሁሉ ስላንቺ ሆኗል። ወይ ምን አድርጌ እኔ እናት ደግሞ ምንም ባደርግላቸው እንዴት ደስ እንደሚለኝ ባወቁ። እውነት ግን ካሌብ እድለኛ ነህ። በጣም ደስ የሚል ፋሚሊ ነው ያለ። አመሰግናለሁ። ከዚህ በኋላ እኮ ቤተሰብ ሆነናል። እንደዚህ እንዲሰማሽ አልፈልግም። አሁን እኛ ያለን ልሻ በጣም አመሰግናለሁ ካሌብ። በነገራችን ላይ ግብዣዬን አክብረህ ስለመጣ በጣም ደስ ብሎኛል። አይመጣም ብለሽ አስበሽ ነበር? ምናልባት ለምን? ይቅርታዬን መቀበልህን እርግጠኛ ስላልሆንኩ መሰለኝ። ይቅርታሽን ባልቀበል ይሄን ሁሉ ጊዜም ከአንቺ ጋር ምን እሰራለሁ? ምንም አላልከኝም ብዬ ነው። ከምልሽ በላይ የምታየውን ብታምኝ አይሻልም? ልክ ነህ። አመሰግናለሁ። አሁን እንኳን ማመስገን ያለብኝ እኔ ነኝ። እንዴ እኔ ምን አድርጌ ነው የምታመሰግነኝ? ይቅርታሽ ከልብሽ እንደሆነ ስላሳየሽኝና ስለራገሽ።
እያሳለፍነው ባለው ጊዜ ደስተኛ ነህ? አዎ ደስ ይላል። እኔም በጣም ደስ የሚል ስሜት እየተሰማኝ ነው። አንድ ቦታ ልንድገም ፕሊዝ። ሻምበል፣ ኧረ ይደውሉለት። አንቺ ደግሞ አንድ ነገር ካያሽ አትለቂ። በጣም መሸ ብዬ ነው። ህፃን ልጅ አይደለም እያልሽ ትከራከሪለት የነበርሽ አንቺ አይደለሽ እንዴ? ዛሬ ምን ተገኘ? እኔማ ወይ አልመጣም ብሎ አልነገረን። እንደው እንዲህ እንደወጣ ጭልጥ ብሎ ሲቀር ጨንቆኝ ነው። ይኸው አናግሪ። አሎ ካሌቤ፣ መሸ እኮ ልጄ። ሰዓቱን አይተዋል? 4 ሰዓት እኮ አለፈ። አዎማ፣ ከሮማን ጋር አመሸንና ድንገት ትንሽ አሟት። ውይ በሞትኩት። ምን ሆነች? ራሴን ነው የምትለው፣ ግን አሁን ደህና ነች። ያው ወደ ቤቷ ሸኝቻት ልምጣ ብዬ ነው። ጎሽ ጥሩ አደረክ ልጄ። አድርሳትና ደውልልኝ። እሺማ። ይኸው ግን ከመሸብህ አጉል ሰዓት እንዳትመጣ፣ እዛ ጓደኛህ ጋር ቢሆን እደር። ኧረ እመጣለሁማ፣ ገና እኮ ነው። በል እግዜር ይማርሽ በልልኝ። እሺ። ምን ያስቅሻል? በዚህ እድሜ የት ገባ የት ወጣ እያሉ ይቆጣጠረዋል። ታደለ። እድሜ ለአንቺ ውሸታም አደረግሽ እንዴ? እኔ ደግሞ ምን አደረግኩ? የግድ ወስወሰሽ ባታስጠጪ ኖር በጊዜ ቤቴ መግባት እችል ነበር። አሁን ግን መጠጥ እየሸተትኩ ወደ ቤት መግባት አልችልም። ስለዚህ እነሱ እስኪተኙ ለማምሸት ስል ዋሻው። እውነት ካሌብ፣ በዚህ ዘመን ያውም በአንተ እድሜ ላይ ሆኖ እንዳንተ ቤተሰቡን በዚህ ልክ የሚያከብር መኖሩን እጠራጠር ነበር። እውነት አከበርኩ። ወይኑ ነው ፎቅ ጋር ያደረገሽ። ቺርስ። እውነት በጣም ነው ደስ ያለኝ። ከረዥም ጊዜ በኋላ ከወንድ ጋር አምሽው። እዚህም እንደዛው ክቡርነቱ። ቆይ ግን ለምንድን ነው እስከ ዛሬ ያላገባው? ማለት እንደኔ አይነቱ አስቀያሚ ጋዜጠኛ ማን ትፈልገዋለች ብለሽ? እሱስ ልክ ነህ። ቆይ ግን አሁን አንቺ እንደዚህ ሆነሽ ነው የምታሽከረክሪው? እንጃ። እኔማ አዝለህ ቤቴ ድረስ ትወስደኛለህ ብዬ መሰለኝ እንደዚህ ፈታ ብዬ የጠጣሁት። ቁልፍሽን አምጪ። ደስታዬ። ወራይ ሰመዴ። አዎ Let's go. Let's go home.
አድማጮቻችን በመከታተል ላይ ያላችሁት ቃዋ ኤፍኤም ነው። እንግዲህ ከፕሮግራማችን የተለያዩ ቁም ነገሮችንና አዝናኝ ነገሮችን እያገኛችሁ እንደሆነ ተስፋ እናደርጋለን። እስኪ አሁን ደግሞ የሙዚቃ ፋታ ወስደን እንመለስ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን አምሹ። ወይኔ ዘፈን እንዴት እንደምወደው! በዚህ ልታጠፍ አውቄ ነው። አትታጠፍ። ታያ በማይቀለን ነገር አትቀልጂ። አትታጠፍ አልኩ እኮ ራስህ ነህ ቸኩለህ ይዞርከው። ቆየን ለመድረስ ነው እንደዚህ የቸኮልከው? ሰዓቱ ገና አይደል እንዴ? ወይኔ ግን ስታጎርፍ እንዴት እንደሚያምርበት። ሻውንስ ልታጠፍ? አዎ ታጠፍ። በእውነት የምሬን ነው። ታጠፍ። እውነት እንዴ? የምሬን ታጠፍ። ስቀልድ ነው። ትንሽ ቆይ። መሽቷል እኮ አንቺም ማረፍ አለብሽ። ፕሊዝ